በአፍሪካ ዋንጫ ትኩረት የሳቡ ወጣት ተጫዋቾች። የአፍሪካ ዋንጫ ኮከብና አንጋፋ ተጫዋቾች የሚታዩበት መድረክ ብቻ አይደለም። እምቅ ችሎታና ብሩህ ተስፋ ያላቸው ወጣት ተጫዋቾች ራሳቸውንም የሚያስተዋውቁበት ጭምር ነው። በተለያዩ አፍሪካ ዋንጫዎች ደምቀው የታዩ የአፍሪካ ወጣት ተጫዋቾችን ለመመልከት ተችሏል። ጋናዊው አቢዲ ፔሌ፣ የናይጄሪያው ንዋንኮ ካኑ፣ ካሜሩናዊው ሳሙኤል ኤቶ፣ የግብፁ ሆሳም ሚዶ፣ የዛምቢያው ካሉሺያ ቦዋሊያ፣ ኮትዲቫሪያዊ ዲዲዬ ድሮግባ እና የጋቦኑ ፒየር ኤምሪክ ኦባሜያንግ በወጣትነት ዕድሜያቸው በአፍሪካ ዋንጫ ተሳትፎ በማድረግ በቀሪ እግር ኳስ ሕይወታቸው ስኬታማ ከሆኑ ተጫዋቾች መካከል ይጠቀሳሉ። 35ኛው የአፍሪካ ዋንጫ በሞሮኮ አስተናጋጅነት እየተካሄደ ይገኛል። እኛም በዛሬው ዝግጅታችን በአፍሪካ ዋንጫ ጎልቶ ይታያሉ የተባሉ ተጫዋቾችን እንመለከታለን። ከሃሚንግ ስፖርት ጋር አብራችሁን ቆዩ። ቢላል ኤልካኑስ ሞሮኮ። ኤልካኑስ በአውሮፓ ከሚጫወቱ የአፍሪካ ተስፈኛ ተጫዋቾች መካከል አንዱ ነው። በአሁኑ ሰዓት ከእንግሊዙ ሌስተር ሲቲ በውሰት ወደ ጀርመኑ ስቱትጋርት አቅንቶ እየተጫወተ ይገኛል። በቤልጂየም የተወለደው የ21 ዓመቱ ተጫዋች ለአውሮፓዊቷ ሀገር በታዳጊ ብሔራዊ ቡድኖች በመሰለፍ ከ2022 አንስቶ ለሞሮኮ ዋናው ቡድን እየተጫወተ ይገኛል። የአጥቂ አማካይ ተጫዋቹ በ2022 በኳታር በተካሄደው 22ኛው የፊፋ ዓለም ዋንጫ ሞሮኮ ከክሮሺያ ጋር ባደረገችው የደረጃ ጨዋታ ላይ የመጀመሪያ ጨዋታውን ለሀገሩ አድርጓል። ከዛ ጊዜ አንስቶ ለሞሮኮ 26 ጨዋታዎችን አድርጎ 2 ጎሎችን ከመረብ ላይ አሳርፏል። በውስን ቦታዎችና በጠባብ ክፍተቶች መሃል ያለው የፈጠራ አቅም ተጫዋቹ አድናቆት እንዲቸረው አድርጓል። ሁለተኛው ተጫዋች የሴኔጋሉ ላሚን ካማራ ነው። የ21 ዓመቱ ላሚን ካማራ የሴኔጋልን ማሊያ ለመጀመሪያ ጊዜ የለበሰው በ2022 በአልጄሪያ አስተናጋጅነት በተካሄደው 7ኛው የአፍሪካ ሀገራት እግር ኳስ ሻምፒዮና ቻል ላይ ነው። የሀገር ውስጥ ሊግ ተጫዋቾች ብቻ በሚጫወቱበት ውድድር ከሀገሩ ጋር ይህንን ዋንጫ አንስቷል። በወቅቱ በሩብ ፍጻሜው ሞሪታንያ ላይ በፍጹም ቅጣት ምት ያስቆጠረው ጎል ቡድኑ ለግማሽ ፍጻሜ እንዲያልፍ አስችሎት ነበር። ከዛ ወቅት አንስቶ ለሴኔጋል 34 ጨዋታዎች አድርጎ 6 ግቦችን ከመረብ ጋር አገናኝቷል። በ2024 ከጀርመኑ ሜትስ ወደ ሞናኮ በማቅናት እየተጫወተ የሚገኝ ሲሆን በ38 ጨዋታዎች 2 ጎሎችን አስቆጥሯል። ለሴኔጋል ዋናው ቡድን በመደበኛነት እየተሰለፈ የሚገኘው ካማራ ከአማካይ ክፍል በመነሳት ወደ ተቃራኒ የግብ ክልል የሚያደርጋቸው ፈጣን ሩጫዎችና የሚፈጥራቸው የግብ ዕድሎች አድናቆት እንዲቸረው አድርጎታል። ካርሎስ ባሌባ ካሜሮን። ካርሎስ ባሌባ በእንግሊዝ ፕሪሚየር ሊግ ለብራይተን ኤንድ ሆቭ አልቢዮን የሚጫወት ነው። ተጫዋቹ በአማካይና በተከላካይ አማካይ ስፍራ መጫወት የሚችል ነው። በካሜሮን ዱዋላ የተወለደው ባሌባ አባቱ ለደቡብ አፍሪካና ካሜሮን ክለቦች ተጫውቶ አሳልፏል። በ2023 ከፈረንሳዩ ሊል ወደ እንግሊዙ ብራይተን ኤንድ ሆቭ አልቢዮን በማምራት ድንቅ ጊዜን እያሳለፈ ይገኛል። ባሌባ ለካሜሮን የመጀመሪያ ጨዋታውን ያደረገው በ2024 ሀገሩ ከኬፕ ቬርዴ ጋር ባደረገችው የዓለም ዋንጫ ማጣሪያ ጨዋታ ላይ ነው። ከዛ ጊዜ ጀምሮ ለብሔራዊ ቡድኑ 11 ጨዋታዎችን ያደረገ ሲሆን እስካሁን ጎል አላስቆጠረም። ታታሪነት፣ ከኳስ ጋር በብቃት መጫወት፣ ኳስን ማቀበል የተጫዋቹ መገለጫዎች ናቸው። በሜዳ ውስጥ ከሳጥን እስከ ሳጥን በሚያደርገው እንቅስቃሴ ከፖል ፖግባ፣ ቲያጎ አልካንትራ እና ኬቨን ዲብሩይነ ጋር የሚያነጻጽሩትም አሉ። አራተኛው ተጫዋች ደግሞ ኮትዲቫሪያዊው ኦማር ዲያኬቴ ነው። የአጥቂ መስመር ተሰላፊው ኦማር ዲያኬቴ በአፍሪካ ዋንጫው ከሚጠበቁ ወጣት ተጫዋቾች መካከል አንዱ ነው። የ21 ዓመቱ ተጫዋች በአሁኑ ከፈረንሳዩ ሬሚስ በውሰት ወደ ቤልጂየሙ ሴርክል ብሩዥ በማምራት እየተጫወተ ይገኛል። ዲያኬቴ ለሀገሩ ለመጀመሪያ ጊዜ ጨዋታውን ያደረገው እንደ አውሮፓውያን አቆጣጠር በ2023 ኮትዲቫር ከሌሴቶ ጋር ባደረገችው ጨዋታ ላይ ሲሆን ለብሔራዊ ቡድኑ ባደረጋቸው 23 ጨዋታዎች 6 ግቦችን ከመረብ ላይ አሳርፏል። በ2023 በኮትዲቫር አስተናጋጅነት በተካሄደው 34ኛው የአፍሪካ ዋንጫም ተሳትፎ በማድረግ ከሀገሩ ጋር ዋንጫውን አንስቷል። የዲያኬቴ አጨራረስ ብቃትና የቦታ አያያዙ ለተከላካዮች ፈተና ነው። የመጨረሻው እና አምስተኛው ተጫዋች ዩጋንዳዊው ትራቪስ ሙታባያ ነው። የ20 ዓመቱ ሙታባያ በምስራቅ አፍሪካ እግር ኳስ ተስፋ ከተጣለባቸው ባለክህሎት ተጫዋቾች መካከል አንዱ ነው። የአማካይ መስመር ተሰላፊው ከፈረንሳዩ ቦርዶ በ2025 ወደ ቱኒዚያው ሴፋክሲያን በማምራት እየተጫወተ ይገኛል። በዩጋንዳ ታዳጊ ብሔራዊ ቡድኖች ላይ ድንቅ ብቃቱን ካሳየ በኋላ ከ4 ዓመት በፊት በ16 ዓመቱ
በዋናው ቡድን እንዲጫወት ጥሪ ቀርቦለታል። የመጀመሪያ ጨዋታውንም ዩጋንዳ ከታንዛኒያ ጋር ባደረገችው የወዳጅነት ጨዋታ ላይ አከናውኗል። ለአገሩ እስካሁን ባደረጋቸው 24 ጨዋታዎች 2 ግቦችን ከመረብ ላይ አሳርፏል። በአፍሪካ ዋንጫ የመጀመሪያ ተሳትፎውን የሚያደርገው የ20 ዓመቱ ተጫዋች የመፍጠር አቅሙ፣ የሥራ ታታሪነቱና ኳስን የማንከባለል ክህሎቱ አድናቆት እንዲቸረው አድርጓል። የታንዛኒያው ኬልቪን ጆን፣ የዛምቢያው ሚጌል ቻዋ፣ የሴኔጋሉ ኢብራሂም ባዬ፣ የሴኔጋሉ ፓፔ ማታር ሳር እና የሞሮኮ ኤሊስ ቤንሴጊር ሌሎች አይን ያረፈባቸው በ35ኛው የሞሮኮ የአፍሪካ ዋንጫ የሚጠበቁ ወጣት ተጫዋቾች ናቸው። አድማጮቻችን፣ በአፍሪካ ዋንጫው ትኩረትን የሳቡ ወጣት ተጫዋቾች ስንል በሃሚንግ ስፖርት ያቀረብነው ዝግጅት ይህንን ይመስላል። ሃሚንግ ስፖርትን ሳብስክራይብ በማድረግ እንዲከተሉትና ሼር በማድረግም ለሌሎች ያጋሩ። 35ኛው የአፍሪካ ዋንጫ እስከሚጠናቀቅበት ሰዓት ድረስ ልዩ ልዩ አፍሪካ ዋንጫን የተመለከቱ መረጃዎች እናደርሳለን። መልካም ቆይታ ይሆንላችሁ።